ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251 እያስቀድማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የሂሳብ ቁጥሮችን መደመር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ጥያቄ ቁጥር 1 ስናይ 10 ሲደመር 23 ስንት ይሆናል የሚልነውን እንሰራለን ማለት ነው። ጥያቄ ቁጥር 2 99 ሲደመር 79 ስንት ይሆናል? ጥያቄ ቁጥር 3 59 ሲደመር 83 ስንት ይሆናል? ጥያቄ ቁጥር 4 100 ሲደመር 42 ስንት ይሆናል? የሚሉትን ጥያቄዎች እየሰራን የምናይ ነው የሚሆነው። ከአንደኛው ጥያቄ ስንነሳ 10 ሲደመር 23 ስንት ይሆናል ነው የሚል ጥያቄው። ስለዚህ ይህን ለመስራት ማወቅ የሚጠበቅብን ከዚህ በፊት በሰራናቸው ቪዲዮዎች የቁጥር ቤቶችን ማወቅ ነው ማለት ነው። ስለዚህ ምን ያህል ይሆናል የሚለውን ስናይ 10 ሲደመር 23 ስለዚህ 10 ስንል 0 የስንት ቤት ናት? የአንድ ቤት ናት። 1 የ10 ቤት ናት ማለት ነው። 23ን ስናይ ደግሞ 3 የአንድ ቤት ናት። 2 የ10 ቤት ናት ማለት ነው። ስለዚህ በቀላሉ የአንድ ቤትን ከአንድ ቤት የ10 ቤትን ከ10 ቤት እያገናኘን በቀላሉ መደመር ነው ማለት ነው። ስለዚህ የቁጥር ቤቶችን መለየት በጣም አስፈላጊ ነው ማለት ነው። እነሱን ካወቅን በቀላል መደመርም ሆነ መቀነስ እንችላለን ማለት ነው። 0 ሲደመር 3 ደግሞ ስንት ነው ማለት ነው? 3 ይሆናል ማለት ነው። ወደ 10 ቤታችሁ ስንሄድ 1 ሲደመር 2 ምክንያቱም በ10 ቤት ማንን ነው የምናገኝ? 1 እና 2ን ማለት ነው። ከ10 ቁጥር ላይ የ10 ቤት 1 ናት። ከ23 ቁጥር ላይ የ10 ቤት 2 ናት። ስለዚህ 1 ሲደመር 2 ስንት ይሆናል ማለት ነው? 3 ማለት ነው። ስለዚህ 10 ሲደመር 3 33 ይሆናል መልሳችን ማለት ነው። ወይም ቁልቁል መደመር እንችላለን ማለት ነው። 10 ሲደመር 23 ከዚህ ጋር በደንብ ማስተዋል ያለብን ቁጥሮችን ስንጽፍ ቁልቁል ስንደምር ማለት ነው። የአንድ ቤት ከሆነ በአንድ ቤት ካለው እንጽፋለን። የ10 ቤትን በ10 ቤት ካለ የ100 ቤት ካለን በ100 ቤት እያደረግን መደመር ማለት ነው። ስለዚህ ይሄ ደግሞ በጣም ነገሮችን ቀላል ያደርጋቸዋል ማለት ነው። ስለዚህ እዚህ ግድም እንደዚህ አንድ አግድም መስመር እናደርግና ከዛ ቤት በቤታቸው እንደምራለን ማለት ነው። ስለዚህ 0 ሲደመር 3 ስንት ይሆናል? ወርታች ቁልቁል ስንደምራቸው 3 ማለት ነው። ከዚህ ጋር ወደ 10 ቤታቸው ስንመጣ 1 ሲደመር 2 ስንት ይሆናል? 3 ስለዚህ መልሳችን 33 ነው ማለት ነው። ስለዚህ በቀላል መንገድ እንዴት እንደምንደምር ይህን ይመስላል ማለት ነው። ስለዚህ የቁጥር ቤቶች ለመደመርም ሆነ ለመቀነስ ወሳኝ ናቸው ማለት ነው። ወደ ጥያቄ ቁጥር 2 ስንሄድ ደግሞ 99 ሲደመር 79 99 ሲደመር 79 ስንት ይሆናል ማለት ነው። ስለዚህንም ልክ ቅድም ባየነው መልኩ የአንድ ቤትን ከአንድ ቤት የ10 ቤትን 10 ቤት ማለት ነው። ስለዚህ 99 ስንል የአንድ ቤት በስተቀኝ ያለችው መጀመሪያ የአንድ ቤት ናት። ከዛ በስተግራ ያለችው የ10 ቤት ማለት ነው። 79 ስናይ በስተቀኝ ያለችው የመጀመሪያ የአንድ ቤት ናት። ከዛ በስተግራ የ10 ቤት ናት ማለት። ስለዚህ በዚህ መሰረት 9 ሲደመር 9 ስንት ነው? 18 ይሆናል ማለት ነው። 18ን በአንድ ላይ እዚህ ላይ አንጽፍም። 8ን እንጽፍና ስንጽፍ ራሱ ከቀኝ ወደ ግራ ነው የምንሄደው ማለት ነው። 8 ጽፈን አንድ ቀረን እንላለን ማለት ነው። 8ን ጽፈን አንድ አለን ማለት እንችላለን ማለት እንደብቻዋ። ከዛ ማን የቀረን? 7 ሲደመር 9 7 ሲደመር 9 ስንት ነው? 16 ከዛ ቅድም ከዚህ ጋር አንድ ቀረን ብለናል አይደል? ይችን ወስደን ከአሁኖች ጋር እንደምራታለን። 7 ሲደመር 9 16
ቅድም አንድ አለን ብለናል አይደለ? 16 ሲደመር 1 17። ስለዚህ ስንት ይሆናል ማለት ነው? 17ን አሁን ከዚህ ጋር ስንጨርስ ቁጥሩን እንጽፋለን ማለት ነው። መልሱ 178 ይሆናል ማለት ነው። ስለዚህ 99 ሲደመር 79 በቀላሉ 178 ይሆናል ማለት ነው። ወይም ልክ እንደ ቅድሙ በቁልቁል ስንደምር ጥያቄ 2 99 ሲደመር እናለን ከዚህ ጋር ከዛ ቤት በቤታቸው የምንደምረው 7 የ10 ቤት ናት አይደል? በ10 ቤት 9 አንድ ቤት ናት አይደል? በአንድ ቤት ከዚያ ልክ አግድም መስመር እናደርጋለን። ይቺ የመደመር ምልክት ናት። ከዛ ቤት በቤታቸው እንደምራለን ማለት ነው። ስለዚህ የአንድ ቤት አሁን ከዚህ ላይ በቤት በቤታቸው ስለጻፍናቸው ሁለቶች 9 ናቸው ማለት ነው። ከ79 9 ናት። ከ99 በስተቀኝ ያለችው 9 ናት ማለት ነው። ስለዚህ 9 ሲደመር 9 ስንት ነው? 18 አይደለ? 18ን እንዳለ አንጽፍም። 8ን እንጽፍና ስንት አለን? አንድ አለን እንላለን። አንድ አለን እንላለን። ከዛ የ10 ቤቶች እንደምራለን ማለት ነው። 9 ሲደመር 7 ስንት ነው? 16 16 አሁን ጨርሰናል አይደል? ከዛ አንድ አለን ብለናል። 16 ሲደመር አንድ ስንት ነው? 17 ማለት ነው። ስለዚህ 17 መልሱ 178 ይሆናል ማለት ነው። ወደ ሶስተኛ ስንመጣ ደግሞ 59 ሲደመር 83 59 ሲደመር 83 ስንት ይሆናል የሚለውን ማለት ነው። ስለዚህ አሁንም ልክ እንደ ቅድም እንዳልኳችሁ የአንድን ቤት ከአንድ ቤት መደመር ማለት ነው። የአንድ ቤት ከዚህ ጋር ከ83 ላይ 3 ናት አይደል? ከ59 ላይ ደግሞ 9 ናት አይደል? ስለዚህ 9 ሲደመር 3 ስንት ነው? 12 አይደለ? ስለዚህ ሁለትን ጽፈን ስንት አለን? አንድ አለን እንላለን ማለት ነው። አሁን ደግሞ የ10 ቤቶች እንደምራለን። የ10 ቤት ደግሞ ከዚህ ከ59 5 ናት፣ ከ83 ደግሞ 8 ናት አይደል? ስለዚህ 5 ሲደመር 8 ስንት ነው? 13 13 አይደለ? ስለዚህ አንድ አለን ብለናል። ከአንድ ጋር 13 ሲደመር አንድ ስንት ነው? 14 ማለት ነው። ስለዚህ 14ን እንጽፋለን ማለት ነው። መልሳችን ስንት ይሆናል? በአንድ ላይ 142 ይሆናል ማለት ነው። ወይም ሶስተኛ ላይ 59 አይደለ? 59 ሲደመር እንላለን 83 ከዛ አግድም መስመር እናደርጋለን። ልክ ቤት በቤታቸው አሁን ነው የጻፍናቸው። 9 አንድ ቤት ናት፣ 3 አንድ ቤት ናት። በቤት በቤታቸው እንጽፋለን ማለት ነው። 5 የ10 ቤት ናት፣ 8 የ10 ቤት ናት። ስለዚህ በመጀመሪያ በስተቀኝ ያለውን ነው አይደለም እንደምር። ስለዚህ 9 ሲደመር 3 ስንት ነው ማለት ነው? 12 አይደለ? ሁለትን ጽፈን አንድ አለን እንላለን። ከዛ 5 ሲደመር 8 ስንት ነው? 13 ከአንድ ጋር 14 ማለት ነው። 14 ስለዚህ በአንድ ላይ 142 ቁልቁልም ደመር ነው። እንዳለም ቀጥታ ብንደምረው መልሱ አንድ ነው። ግን ለመደመር በጣም የሚቀለውን ዘዴ እናንተ መርጣችሁ መጠቀም ትችላላችሁ ማለት ነው። አሁን ደግሞ ጥያቄ ቁጥር 4 ላይ 100 ሲደመር 42 ምን ያህል ይሆናል የሚል አሁንም በቤት በቤታቸው ማለት ነው። ስለዚህ 100 ስናይ በስተቀኝ ያለችው ወይ የመጀመሪያ የአንድ ቤት ናት። ከዚህ ደግሞ 42 ላይ ሁለት ናት አይደለም? በስተቀኝ ያለችው ስለዚህ የአንድ ቤት ናት። ስለዚህ 0 ሲደመር 2 ስንት ይሆናል ማለት ነው? 2 ማለት ነው። ከዚህ ደግሞ የ10 ቤት 0 ናት። አሁን የሚማለኛዋ 0። ከዚህ ደግሞ የ10 ቤት 4 ናት አይደል? ስለዚህ 0 ሲደመር 4 ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። አሁን ከዚህ ደግሞ የመቶ ቤት አንድ ናት አይደል? ከዚህ ግን የመቶ ቤት የለንም። ስለዚህ ሌላ ምንም እንደምረው ነገር የለም። እንዳለ አንድን አውርደን እንጽፋታለን ማለት ነው። የሚደመር ከሌላት ራሷን እናወርዳታለን። ስለዚህ አንድ። ስለዚህ በቀላሉ ስንት ሆነ ማለት ነው? 142 ሆነ ማለት ነው። ወይም ደግሞ ቁልቁል ስንሰራ 100 እንላለን ሲደመር እንላለን። ከዛ በቤታቸው ነው የምንጽፍልናል። 4 የ10 ቤት ናት አይደል? በ10 ቤት 2 የአንድ ቤት ናት አይደል? አንድ አግድም መስመር እንደዚህ እናደርጋለን። የአንድን ቤት ከአንድ ቤት ነው ማለት ነው የምንደምር። ስለዚህ 0 ሲደመር 2 ስንት ይሆናል? 2 ይሆናል ማለት ነው። በ10 ቤት እንደምራለን። ቀጣይ ደግሞ መሀል ላይ ያለችው 0 የ10 ቤት ናት። ሲደመር 4 ስንት ነው? 4 ማለት ነው። ከዛ አንድ የመቶ ቤት ናት። ከዚህ ላይ ግን ምንም አይነት የመቶ ቤት የለንም አይደል? ስለዚህ ሌላ ተደማሪ ስላት እንዳለ እሷን ቀጥታ እናወርዳለን ማለት ነው። ስለዚህ መልሱ ስንት ይሆናል? 142 ይሆናል ማለት ነው።
ስለዚህ ጠቅለል ስናደርገው ጥያቄ ቁጥር 1 10 ሲደመር 23 ስንት ነው ማለት ነው? 33 ይሰጠናል። ጥያቄ ቁጥር 2 ላይ 99 ሲደመር 79 እኩል ይሆናል 178 ይሰጠናል ማለት ነው። ጥያቄ ቁጥር 3 59 ሲደመር 83 እኩል ይሆናል 142 ይሆናል ማለት ነው። ጥያቄ ቁጥር 4 ስናይ 100 ሲደመር 42 እኩል ይሆናል 142 ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው